የትግራይ ኃይል ታጣቂዎች የክልሉ አስተዳደር ህንፃ ላይ ከበባ መፈጸማቸው ተነገረ። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንፃ ላይ ከበባ መፈጸማቸውን ተነገረ። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑት አባላት ረቡዕ ህዳር 24 2018 ዓ.ም ምሽት አራጉር እንደርታ ከተባለ ቦታ ተነስቶ ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት። የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥቶ ያናግሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። ቢቢሲ ትግርኛ ስለ ሁኔታው ዝርዝር መረጃ ከክልሉ ባለስልጣናት ለማግኘት ጥረት እያደረገ ነው። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ የታየ መሆኑን ነዋሪዎች ያመለከቱ ሲሆን በዚህም ሳቢያ በመቀሌ ነዋሪዎች ዘንድ ስጋት ተፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን አሁን የወጡ መረጃዎችን ያመለክታሉ። ነገር ግን በውይይቱ ውስጥ የክልሉ ጊዜያዊ አስተዳደር የፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የአርሚ 31 ታጣቂዎች በክልሉ አስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች ገልጸዋል። እንዲህ ያለው የትግራይ ኃይል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደምም የክልሉ ዋና ከተማ መቀሌን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበረም ተዘግቧል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀሌ ጎዳናዎች ወጥቶ ቅሬታቸውንና ጥያቄያቸውን አሰምቶ ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶችን በዚህ ሳቢያ ተዘግቶ የነዋሪዎች እንቅስቃሴ ተስተጓጉሎ እንደነበር ይታወሳል። በሌላ መረጃ ተወዳጁና አንጋፋው የኮሜዲያን ወንዶሰን አውራርስ ቀብርን በማስመልከት ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ ኢትዮጵያ ዜና ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ልደመጡ የሚገቡ መረጃዎችን ያገኙ እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ዋናነት እንግዲህ በአርቱ ዙሪያ አርትን የኖረ የአርት ሰው በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነትን ያተረፈ የሳቅ ምንጭ የሆነው ፈገግታው ብቻ በቂ የሆነው ባለ ግርማ ሞገስ ወንዶሰን ነው ቢባል የማይካድ እውነታ ነው። አርትን የኖረ በአርት ዙሪያ ደግሞ ከፍተኛ ፍቅር ያለው ብዙ ያልተነገረለት ብዙ ያልተወራለት እንቁ ኮሜዲያን። ይህ ኮሜዲያን እንግዲህ ህልፈቱ በርካቶችን ያሳዘነ ክስተት ሆኗል። እድሜው ገና ለጋ ነው ማለት ይችላል። ምክንያቱም ብዙዎች 70-80 ከዛም አልፎ በሚኖርበት ሰዓት ላይ እሱ በዚህ እድሜ ህይወቱ ማለፉ ገና ልጆችን ቤተሰብን እያለ በጣም በሚያሳዝን ሁኔታ ጥሎ መሄዱ በርካቶችን ያሳዝንና ያስደነገጠ ክስተት ሆኗል። ለበርካታ ኢትዮጵያኖች መርዶ የሆነ ክስተትም ነው፣ ያልተጠበቀ ዱብዳ። ለዚህም ነው ምድር ላይ እንዳለን እስካለን ድረስ መልካም ነገሮችን መስራት፣ ለበጎ ነገሮች ለቁም ነገር መቆም እንዳለብን፣ ጥሩ ስራዎችን መስራት፣ ፈጣሪያችንን ማስደሰት እንዳለብን፣ ለክፋት ቦታ መስጠት እንደሌለብን፣ የእኛን እርዳታ ለሚሹ ሰዎች ሁሉም እርዳታ ማቅረብ እንዳለብን፣ በተቻለ መጠን መርዳት እንዳለብን። ምክንያቱም ሁለቱም በእግዚአብሔር ፊት እኩል ነው። ያ ተረጂ ሆኖ ሲቀርብ አንተ ረጂ ሆነ ስትቀርብ ታላቅ ኩራት ሊሰማ ይገባል፣ ታላቅ ደስታ። ምክንያቱም አንድ ሰው እግዚአብሔር እንድረዳ ማድረጉ ራሱ ትልቅ ነገር ነው። ብዙ ሰዎች አሁን እኛ ጋር የተለመደው ኢትዮጵያዊነት በተለይ በተለምዶ ተፈጥሯችን እንብላ እንጠጣ እንላለን እንጂ ከዛ ባለፈ የሰውን ህይወት የሚቀይር እርዳታ ማቅረብ አንችልም። ከልብ መርዳት የሚባል ነገር አናውቅም። ይህ ደግሞ ክፋታችን ነው፣ የታወቀ ክፋታችን። ክፋቱ በዋናነት የትም አያደርስም። የገዛ ወገኖቻችንን መርዳት አንፈልግም። የተሻለውን ኑሮ ለራሳችን ብቻ ነው። ይህ ደግሞ የበርካቶችን ህይወት በርካቶቹ ሲቸገሩ ስታረዙ ያለ መርዳት በጣም አሳዛኝና አሳፋሪ ድርጊት እንደሆነ በርካቶቹ ሲገልጹም ተስተውሏል። ምክንያቱም ይህ ልክ አይደለም። ስለዚህ ለሰውም መልካም ነገር ማድረግ አለብን። ለተቸገረ ሰው ከጎኑ መቆም አለብን። ህይወት አጭር ናት። መረዳዳት ግድ ይላል። በርካቶቹ ይህን አያስቡም። እርስ በርስ መረዳዳት ግድ ይላል። የሞራል ግዴታ ነው። ጥለ ለምትሄደው ጥለሽ ለምትሄጂው ሀብት እርስ በርስ ያለ መረዳዳት
ትላንትና እኮ እሱ አልረዳኝም ይላል። ስለዚህ ዛሬ ትላንትና አልረዳኝም ብለህ ካልረዳው እኮ ከሷ በምን ተሻልክ? ስለዚህ አንተ ተሽለ እግዚአብሔር ደግሞ ለአንተ ደህና ገንዘብ እስከሰጠህ ደህና ነገር እስካረገ ድረስ መልካም ነገሮችን ሰርቶ ማለፍ የተሻለ ይሆናል። ምቀኝነት አይጠቅምም። ምቀኝነት በርካታ ወጣቶች ስራ በማጣታቸው ከሀገር ለስደት በባህር እያሉ ሄዶ የአሳራት ሆነዋል። ምቀኝነት አይጠቅምም። በየበረሃው የጅብራት ሆነዋል። በእባብ በጊንጥ እየተነደፉ በየበረሃው ቀርተዋል። ስለዚህ ያ ያልረዳው ሰው ወደ ስደት ወደ ተለያዩ ነገር እየሄደ ይሞታል። መልካምነት ለራስ ነው። መልካምነት ለራስ ነው። ይህ ሊታወቅ ይገባል። ይህ ታላቅ ሰው ኮሜዲያኑ በጣም የሚያሳዝነው ነገር ቢኖር ሕይወት ዘመኑን ለእሱ የሚገባ ኑሮ አልኖረም። ክብር አልሰጡትም። እኛ ሀገር በአርት ትላልቅ ደረጃ የደረሱት በርካቶችን ያለ ገንዘብ ያስቃሉ። ሳቅ ራሱ ተከፍሎ ነው መሳቅ ያለበት። ምክንያቱም ብዙዎቹ ከፍሎ ነው ብዙ ነገር የሚያደርጉት። ምግብ ሆድ ብቻ ስሞላ ሰው አይምሮ ፈውስ ከሌለው፣ ሰላም ከሌለው፣ ደስተኛ ካልሆነ አንድ ችግር ነው። ስለዚህ ያን የሚያስደስት የሚያዝናና አንዱ ደግሞ በቴሌቪዥን መስኮት ብቅ እያለ በርካታ ኢትዮጵያኖችን ሲያስደስትና ሲያዝናና የነበረው የሳቅ ምንጭ የሆነው ፍንድቅ የሚያደርግ ህዝቡን በሳቅ በጣም በሚገርም ሁኔታ ተወዳጁ ኮሜዲያኑ ነው። ይህ እንቁ ኮሜዲያን ወንድወሰን ነው። ወንድወሰን በጣም የሚገርማችሁ በህይወት እያለ አብረን እንብላ እንጠጣ ነው። የኔ የሚለው ነገር እንደሌለ በጣም ቄን ሰው፣ በጣም የሚቀርቡት ያውቁታል በቅርበት። ስግብግብ አይደለም። ለገንዘብ ራሱን አይሸጥም። ሌሎች ገንዘብን ለገንዘብ ብሎ ከሚመጡት ጋር ከተለያዩ ሰዎች ጋር እያሽቃበጡ ራሳቸውን ክብራቸውን በሚያዋርድ መልኩ ገንዘብን ሲያሳድዱ ይስተዋላል። ከዛም ይከብራሉ፣ ግን ሁሌ አይምሯቸው ላይ አይጠፋም። እርካታ በክብር በትክክለኛ በጤናማ መንገድ ገንዘብ ሲመጣ ነው እርካታ የሚመጣው እንጂ ጤናማ ባልሆነ መንገድ ከመጣማ እርካታ የሌለው ህይወት ነው። የትላንትና ድህነት ይሻላል በማለትም ነው በርካቶቹ ሀሳባቸውን እየገለጹ ያሉት። እጅግ አሳዛኝ፣ ልብ ሰባሪ የእሱ ህልፈት በርካቶችን ያስደነገጠ ክስተት ሆኗል። ልቤን እያለ ማረፉ በርካታ ኢትዮጵያኖችን አሳዝኗል። ቀብሩን በማስመልከት ቅድስት ስላሴ ካቴድራል ቤተ ክርስቲያን አስክሬኑ አርፏል። በዋናነት በአሁኑ ሰዓት በከፍተኛ ሁኔታ መጨናነቅ የምታይበት የመሬቱ ስፍራ ቀብር ስፍራ አልቆ ፎቅ ላይ ተጀምረዋል። ቅድስት ስላሴ ካቴድራል ቤተ ክርስቲያን ውስጥ በርካታ ሰዎች እየተቀበሩ ናቸው። ታዋቂ ሰዎች፣ ታዋቂ ያልሆኑትም ከመቀበራቸው የተነሳ ስፍራው አሁን ቦታ የለውም። ቦታው ራሱ ለማግኘት በትንሹ ከ500 ሺህ እስከ 1 ሚሊዮን ብር እንደሚጠየቅ ጭምርም ነው እዛ ለመቀበር። አስክሬን በአሁኑ ሰዓት ፎቅ ላይ ነው እያረፈ ያለው። መሬት ላይ ነበረ ከዚህ በፊት እንደምታውቀው በርካታ አርቲስቶች፣ ድምፃውያን፣ ከያናውያን በብዛት የተቀበሩበት ስፍራ ነው። አጠቃላይ እንግዲህ አሁን በአሁኑ ሰዓት ባለው ሲቹዌሽን በጣም ከባድ ሁኔታ እንደተፈጠረና በርካቶች አስክሬኖቻቸው የሚያርፍበት ስፍራ ፎቅ ላይ እንደሆነና ፎቅ ላይ ተሰርቶ ነው። ያ ደግሞ በጣም አስቸጋሪ ሁኔታ እየፈጠረ ነው። ከዛ ይልቅ ምናልባት የተሻለ ደግሞ ሌላ ልክ እንደ ስላሴ ቤተ ክርስቲያን ሌላ መቃብር ስፍራ ቢፈለግ የተሻለ ይሆናል በማለት በርካቶቹ ሀሳባቸውን የገለጹ ናቸው። ሌላ ታላቅ ስፍራ ታላላቅ ሰዎች የሚቀበሩበት በዋናነት እንግዲህ ቅድስት ስላሴ ካቴድራል ቤተ ክርስቲያን ሰው የሚፈልገው ቀዳማዊ የኢትዮጵያ ንጉሥ የነበሩት አጼ ኃይለ ስላሴ አስክሬናቸው በክብር እዛ ስላረፈም ነው። ከዛም የተነሳ ያን ፈለግ በመከተልም ነው በርካቶቹ አስክሬናችን እዛ ካላረፈ የሚሉት። ስለዚህ ታዋቂ ሰዎች የሚቀበሩበት ሌላ ስፍራ መመቻቸት የተሻለ ይሆናል ፎቅ ላይ ከሚቀበሩ። ምክንያቱም ለጎብኝም ስለማይመች ፎቁ ላይ ደግሞ ስለሚያስፈራም ከፎቅ ይልቅ የተሻለ ቦታ ብንፈለግ ይሻላል በማለትም ነው በርካቶቹም እየገለጹ ያሉት። በጣም አስፈሪ ነው ፎቅ ላይ ሲሆን እያስፈራ ነው። ለጎብኞቹ ምናልባት ከባድ ሊሆን ስለሚችል ከፎቅ የተሻለ ሌላ ቤተ ክርስቲያን ግቢ ተፈልጎ እዛው ደግሞ ቀብር ወይም መቃብር ማረፊያቸው ቢዘጋጅ የተሻለ ይሆናል በማለትም ነው በርካቶቹም እየገለጹ ያሉት። እንግዲህ አጠቃላይ ያን በማስመልከትም ነው ታላቁ ኮሜዲያን የሚገባው ቦታ ነው ስላሴ ቤተ ክርስቲያን። በዋናነት ታላላቅ ሰዎች ማረፍ የሚገባቸው ቦታ ነው። እስከዛሬ እንግዲህ በኢትዮጵያ ደረጃ ታዋቂ የሆነው የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ አላረፈም፣ አስክሬናቸው እዛ አልተቀመጠም ቢባልም ምናልባት የሰው ወሬ ሊሆን ይችላል። ግን የሚታወቀው ነገር የለም ዲቴይል። ስለዛ ግን ብዙ ታላላቅ ሰዎች ግን የተቀበሩበት አየር ወለድ ጋዜጠኞች፣ ድምፃውያን በብዛት እነ ጋሽ ጥላሁን እንግዲህ ጋሽ ጥላሁንን የመሰለ ታላላቅ ሰዎች ማለት ኢትዮጵያ ውስጥ አንዱ ጥላሁን ገሰሰ ነው። ዶክተር ጥላሁን ገሰሰ አንዱ እሳቸው ናቸው። ነፍስ ይማርና ታላላቅ ሰዎች በብዛት የሚቀበሩበት ስፍራ ስለሆነ እዛው ሊያርፍ ተገደዋል። እንግዲህ በቀጣዩ ምናልባት የመቃብር ስፍራን በማስመልከት ለታዋቂ ሰዎች ቦታ እጥረት እንዳለ በመዲናችን አዲስ አበባ ቅድስት ስላሴ
በ4 ኪሎ የሚገኝ ካቴድራል ቅጽር ግቢ ውስጥ ማለትም ነው። አጠቃላይ ያን በማስመልከት ነው ለእናንተ ይዤላችሁ የመጣሁት ዕለታዊ መረጃዎችን በማስመልከት። ይህ እንግዲህ ኢትዮጵያ ዜና ነው። ኢትዮጵያ ዜናን ቁም ነገርና ወቅታዊ ታማኒ መረጃዎችን ያገኛሉ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።